ከሌሎች ከተሞች በተለየ መልኩ ምሽት ላይ ፓሪስ ብቸኛ ለሆኑ ሴቶች ያን ያህል መጥፎ አይደለችም። ሶሪያ አሞር አንድ ካፌ ውስጥ ቁጭ ብላ ቡና እየጠጣችና ሲጋራዋን እያጨሰች ሐሳብ ውስጥ ገብታለች። አጠገቧ ካለው ወንበሮች ላይ ወጣት የቼክ ተወላጆች ቁጭ ብለው እየተሳሳቁ ያወራሉ። ፓሪስን ከምትወድላት ነገሮች አንዱ ነዋሪዎቿ በየጊዜው ከከተማዋ ገጽታ ጋር ራሳቸውን እያስማሙ መኖራቸው ነበር። ከተማዋ በራሷ ልዩ ውበትን ስለተጎናጸፈች ሶሪያ አሞር ዛፎች፣ በፈረስ የሚጎተቱ ጋሪዎች፣ የተሰሩ መንገዶች፣ በየቦታው የሚገኙ መናፈሻዎችና ካፌዎች ውስጥ ቁጭ ብለው ወጪ ወራጆቹን ማየቱ ልዩ ደስታን የሚሰጥ ነገር ነው ብላ ታስባለች። ሰው ሰራሽ የሆነው የቅዱስ ማርቲን ወንዝም ከምሽቱ የተነሳ ጥቁር ብሎ ቢታይም ውሃው በራሱ አብረቅራቂና ምርጥ ድባብ ያለው ነው። ሶሪያ አጠገቧ ካለው ጠረጴዛ ዙሪያ በሚገኙ ወጣቶች፣ የኮሌጅ ተማሪዎች፣ ቱሪስቶችና ንቅሳት ባላቸው ሰዎች፣ ደራሲያን የቀን ተቀን ሕይወትን እየተመለከቱ ሐሳባቸውን በወረቀት ላይ ይከትባሉ። የከተማዋ መናፈሻዎች ፊት ለፊት ያሉ ድርድር ካፌዎች ሲኖራቸው እያንዳንዱ ካፌም የየራሱ ደንበኞች አሉት። ይህ ሲባል ግን ካፌዎቹ ለእንግዳ ሰው ቦታ የላቸውም ለማለት አይደለም። የካፌዎቹ የሴት አስተናጋጆች ረጃጅም ፀጉር ያላቸው ሆነው ጠባብ ዳሌያቸውን እያማቱ ከወዲያ ወዲያ ተገልጋዩን ሲያስተናግዱ ይታያሉ። ከሷ ጎን የተቀመጡት ሰዎች ፈረንሳይኛ ሳይሆን የሚናገሩት ጀርመንኛና እንግሊዝኛ ነው። በእንደዚህ አይነት ካፌዎች ውስጥ የሚደረጉ ክርክሮችም የከተማዋ ሌላ አድማቂዎች ናቸው። ቁጭ እንዳለች ራሷን በጣም ስላመማት ጭንቅላቷን በእጇ ደግፈችና አይኗን ጨፈነች። ነገር ግን ይሄ በአደጋው ምክንያት ያጋጠማት ራስን የመሳት ሁኔታ አሁንም እንዳይደገም በማሰብ አይኗን እየተራገመች ከፈተችና በአጠገቧ የምታልፈውን አንድ አስተናጋጅ ጠርታ ሁለት ኃይለኛ የሆነ ቡና እንድታመጣላት አዘዘቻት። ቡናው እንደቀረበላትም አስተናጋጇ ካጠገቧ እንዳለች ጠጥታ ጨረሰችው። ይህም በመሆኑ የተነሳ ቡናው ካፌንና ስኳሩ አንድ ላይ ድካሟንና ድብርቷን ስላጠፋላት አሁን በንቃት ማሰብ ጀምራለች። ከሆስፒታልና ከአሮን ማምለጧ ስህተት መስሎ ቢታያትም ምንም ማድረግ እንደማትችል አወቀች። ምክንያቱም አሮንን ለማሳመን የሚያስችል ጥንካሬ ውስጥ ባለመሆኗና ብቻዋን ሆና ስለአሁኑ ማሰብ በመፈለጓ የተነሳ ነው ለማምለጥ የተገደደችው። አሁን ስለ አሞር ስታስብ ደግሞ በውስጧ ሽው ያለባት ሐሳብ ቢኖር እሷ ራሷ ከሞት ጋር ተመሳጥራ እንደገደለችው ያህል እየተሰማት ነው። አሞንን እኔ ባልጠራውና ለምርመራ ያግዘኝ ባለው ኖሮ እዚህ ድረስ ሊመጣ አይችልም እያለች ስታስብ ቆየች። ከጀሰምቦር ትምህርት ወስዳ ብቸኛ ሕይወትን መኖር ሲገባት እሷ ግን ሕይወቷ ውስጥ ሌላ ሰው ስታስገባ ለሰውየው ሞት ጠንቅ ሆነች። አዎ ይህን እያሰበች እያለም በርቀት ከሚፈሰው ወንዝ ውስጥ የአሞንን ፊት የተመለከተች መሰላት። ፊቱ ላይ እሷን ማናገር እንደሚፈልግ የሚያሳይ ነገር ብትመለከትም የሞቱ ሰዎች የማይናገሩ ፍቅራቸውንና ጸጸታቸውን የማይገልጹ መሆናቸውን በማወቋ እምባዋ አይኗን አቋርጦ መፍሰስ ጀመረ። በእርግጥ አሁን የምታለቅሰው ለአሞን ሳይሆን ለራሷ ነበር። እኔ ነበርኩኝ መሞት የሚገባኝ፣ አዎ እኔ ነበርኩኝ መሞት የሚገባኝ ብላ በውስጡ አሰበችና ከኪሷ ውስጥ ብዙ ነገሮች አውጥታ ጠረጴዛ ላይ ካስቀመጠች በኋላ ካፌውን ጥላ በኮብል ድንጋዮች ያገጠጡ የፓሪስ ከተማ የእግረኛ መንገድ ላይ ስትራመድ ቆይታ አንድ ሁለት ቅያሶችን እንዳለፈች መሄድ አቃታትና አጎንብሳ መሬቱ ላይ አስታወከች።
ቦርን ሁለቱን ሩሲያውያን ትቶ ከመውጣቱ በፊት ምናልባትም ማንነታቸውን የሚያሳውቅና ለማን ድርጅት እንደሚሰሩ የሚያሳይ ነገር በማለት ኪሳቸውን ፈተሸ። ከኪሳቸው ውስጥ እሱ የሚፈልገው ማንነታቸውን የሚያሳዩ ነገሮችን ሳይሆን ያገኘው 20,000 ዩሮ፣ የሞተሩንና የመኪናውን ቁልፍ፣ 3 ፓኬት ሲጋራና ርካሽ ላይተርን ነው። የመኪናው ሹፌር አፉን በእጁ ፈለቀቀና መንጋጋውን ሲፈትሸው የሳይነር ድመርዙን ኪኒን ስላገኘ አወጣውና ኪሱ ውስጥ ከተተው። በመቀጠልም ልብሳቸውን አውልቆ ንቅሳት እንዳለባቸው ቢፈልግም አንድም ንቅሳት ከብድንገላቸው ላይ አላገኘም። ስለሆነም ነገሩ ግራና ሚስጥር ሆነበት። ምክንያቱም እነዚህ ሰዎች የሩሲያ ማፊያ ወይም ደግሞ ኤስቪአር አባል እንዳልሆኑ በደንብ ቢያውቅም ለማን እንደሚሰሩ ማወቅ ስላልቻለ ነገሩን የበለጠ አወሳስቦበታል። ቦርን ካጠገባቸው ተነሳና የመኪና ጎማ መፍቻ ክሪኩን ይዞ ሰዎቹ የወጡበትን በር ከፍቶ ገባ። ውስጥ እንደገባም ከኮሪደሩ መጨረሻ ከሚገኘው መጸዳጃ ቤት ይወጣ አንድ ከባድ ሽታ አፍንጫው ሰነፈጠው። ግማቱ በጣም ከመገነኑ የተነሳም አይኑን ጭምር አስለቀሰው። ኮሪደሩን ይዞ ሲሄድም ጥግ ላይ አንድ የብረት ወንበሮችና ጠረጴዛ ያለበት ቢሮ መሳይ ክፍል ውስጥ ገባ። ቢሮ አንድ የፋይል ማስቀመጫ ካቢኔትና አንድ መስኮት ብቻ ነው ያለው። የካቢኔቱ መሳቢያዎችን እየከፈተ ሲመለከት አንድም ወረቀት ስላላገኘ ካቢኔቱን ትቶ ክፍሉን በአይኑ ሲቃኝም ከዴስኩ ስር የተቀመጠ አንድ በእንጨት የተሰራ ትንሽ ሳጥን ስለተመለከተ ሳጥኑን ከፈተው። ሳጥን ውስጥም 12 ያህል የመርከብ ማዘዣ ደረሰኞች ሲኖሩ ደረሰኞቹ ላይ ውጭ ያሉትና የተደረደሩት የኮንቴነር ቁጥሮች ተጽፎባቸዋል። ሁሉም ኮንቴነሮች የሚጓዙትም ኤልጋባል ወደ ተባለ ድርጅት ሲሆን ድርጅቱ የሚገኝበት አድራሻም ቾክሪ ኩስቲ ተብሎ ወደሚጠራው ሶሪያ ደማስቆ ውስጥ ወደሚገኝ ቦታ ነው። ይህንን ከደረሰኙ ላይ እንዳነበበ ቦርን ውጭ ወጥቶ ኮንቴነሮች ውስጥ ምን እንዳለ የማየት ጉጉት አደረበት። ስለዚህም ደረሰኙን ያገኘበትን የማህደር ማቀፊያ ዘግቶ ደረሰኙን ለማስቀመጥ ሳጥኑን ሊከፍቶ ሲል ውጭ የሚገኘው የመጋዘኑ በር ሲከፈት ስለሰማ በፍጥነት ሳጥኑ ውስጥ ደረሰኙን ከተተና ሳጥኑን ዘግቶ ሳጥኑን ካገኘበት ቦታ ላይ እንዳገኘው አድርጎ አስቀመጠው። በመቀጠልም የሰዎች ጩኸትና የአደጋ ጊዜ ምልክት ድምፅን ስለሰማ በፍጥነት መስኮቱን ከፍቶ በመስኮቱ በኩል ሾለከ። በመስኮቱ አልፎ ውጭ እንደደረሰም በፊት ለፊት በኩል ማምለጥ ስለማይችል ወደ ላይ ወደ ህንፃው አናት ላይ መውጣት እንዳለበት ተገነዘበ። ስለዚህም መስኮቱን ግጥም አድርጎ እንዳይከፈት ከውጭ በኩል ዘግቶ ያንን በሲሚንቶ የተለበጠ ግድግዳና ቆሻሻ መቀቢያውን ቱቦ እቅፍ አድርጎ በመያዝ ወደ ላይ መውጣት ጀመረ። ቱቦን ይዞ ወደ ላይ የወጣ ሳለ ህንፃው መሃል ላይ ደረሰ። ይሄ የህንፃ ክፍልም ከግማሹ ጀምሮ በሲሚንቶ ሳይሆን የተለበጠው በሻካራ ጣውላዎች በመሆኑ የቦርንን ወደ ህንፃው አናት ላይ የመውጣትን ሂደት ቀላል አደረገለት። ምክንያቱም እነዚህ ሻካራ ጣውላዎች ላይ እግሩን ቆንጥጦ ከቅድሙ በተሻለ ፍጥነት ወደ ላይ መውጣት ስለሚያስችለው ነው። የህንፃው አናት ላይ ሊደርስ ትንሽ ሲቀረው ከህንፃው አናት ላይ ድምፅ የሰማ ስለመሰለው ጉዞውን ገቶ ባለበት ቦታ ላይ ለትንሽ ጊዜ ቆየ። ከህንፃው አናት ላይም ክብሪ ሲለኮስ ሰማና ትንሽ ቆይቶ ደግሞ የሲጋራ ሽታ ስለሸተተው በህንፃው አናት ላይ ሰዎች እንዳሉ እርግጠኛ ለመሆን በመቻሉ በጣም በቀስታና በጥንቃቄ ተሞልቶ ወደ ህንፃው አናት ላይ የሚያደርገውን ጉዞ ቀጠለ። የህንፃው ጫፍ ላይም እንደደረሰ የኮንክሪት ግድግዳው መጨረሻን በአንገቱ አልፎ ለሱ ጀርባቸውን ሰጥተው ሲጋራቸውን እያጨሱ ከዚህ በፊት ስላጋጠሟቸው ሴቶችና ወሲብ በጉጉት በሩሲያኛ የሚያወሩትን መሳሪያ የታጠቁ 2 ሰዎችን ተመለከተና አንገቱን መለሰ። ቦርንም ሰዎቹ ወደሱ እያዳመጡ መሆኑን በማሰብ ተጠምጥሞበት ያለውን ቱቦ በኃይል ሲመታው ድምፅ በማውጣቱ አንዱ ጠባቂ መሳሪያው እንዳነገበ ወደ ቦርን አቅጣጫ መጣ።
ሰውየውም ከሕንፃው ጣራ ላይ ላለመውደቅ እየተፍጨረጨረ ለጥቂት ጊዜ ቆየና ከጎን ኪሱ አንድ ጩቤ አውጥቶ የቦርንን አንገት ሊወጋው እጁን ሲሰነዝር ቦርን ሰውነቱን ጥንክር አድርጎ በእግሮቹ መሃል የሚገኘውን ቱቦ አጠንክሮ በመያዝ ሰውየውን በኃይል ሲመነጭቀው ሰውየው ከሕንፃው ላይ ወደ ታች ወደ መሬት ተፈጠፈጠ። ሁለተኛው ጠባቂም ምን እንደተከሰተ ለማወቅ ወደ ኮንክሪቱ መጋጠሚያ መጨረሻ ሲመጣ ቦርን እግሩን ከቱቦ ላይ አንስቶ ኮንክሪቱን ይዞ ወደ ላይ ወደ ጣራው እየወጣ ነበር። ሰውየው አጠገቡ እንደደረሰ እጆቹን ሰንዝሮ የያዘውን መሳሪያ ቀማውና ኮንክሪቱ ላይ በጀርባው ተኛ። መሳሪያ የተቀማው ጠባቂም ቦርንን በኃይል ስለመታው የቦርን ጭንቅላትና ግማሽ አንገቱ ከኮንክሪቱ ላይ ተንሸራተተ። ጠባቂውም የቦርንን አንገት በእጁ ያዘና የአየር መሳቢያ ቱቦን አንቆ ያዘው። ቦርንም አሁን ሰውየው ስለያዘው ባላንሱን ጠበቀና ሁለቱም ክንዶቹን አንስቶ የሰውየውን እጅ አስለቀቀውና ጠባቂውን ፊቱን በቦክስ መታው። ጠባቂውም ወደ ኋላ እየተንገዳገደ ሲንቀሳቀስ ቦርን ከሕንፃው የመጨረሻ ኮንክሪት ላይ ተፈናጥሮ ተነሳና ጠባቂው ላይ ወደቀበት። በመቀጠልም የጠባቂውን ሸሚዝ በእጁ ጨምድዶ ይዞ እየጎተተ የጣሪያው ጫፍ ላይ ከሚገኘው ኮንክሪት ጋር በኃይል አጋጨው። ሰውየው ኮንክሪቱ በኃይል ስለጎዳው ለጥቂት ጊዜያት ያህል ራሱን ስቶ መሬት ላይ ሲወድቅ ቦርን ጣቱን የጠባቂው አፍ ውስጥ ከቶ እንደ መንጋጋ ሆኖ የተተከለውን መርዝ ነቅሎ አወጣው። ጠባቂው ራሱን ከሳተበት ዓለም ሲመለስ ቦርን ወደ ሰውየው ፊቱን አቅርቦ ለማን ነው የምትሰራው ብሎ ጠየቀው። ሰውየውም ፈገግ አለና መንጋጋዎቹን ሲያጋጥም ቦርን ከመንጋጋ ውስጥ ያወጣውን መርዙን እያሳየው ይህን ነው የምትፈልገው አይደል አለው። ጠባቂውም መርዙ እንደተወሰደበት በማየቱ ተስፋ ቆርጦ ፊቱን ሲያጨልም ቦርን የጠባቂውን ጭንቅላት ለሁለተኛ ጊዜ ከኮንክሪቱ ጋር አጋጨው። በመቀጠልም ማምለጥ የለም እንዲሁም ደግሞ በቀላሉ መሞት አይቻልም አለው። ሩሲያዊው ጠባቂም ቀና ብሎ በጥላቻ ቦርንን እየተመለከተ አንተ ማን እንደሆንክ አውቃለሁ። አንተ አይደል እንዴ አለቃችንን የምታበሳጨውና በእነሱ ላይ ጥቃትን እንደምሰነዝር አውቃለሁ። አዎ፣ ግን እኔ እናንተ የጋራ ጠላትም ስላለን እርስ በርስ ከመገዳደል ይልቅ አብረን ልንሰራ ይገባናል አለው። ቦርንም ንገረኝ እኮ ነው የምልህ፣ ለማን ነው የምትሰራው ብሎ ጠየቀው። እኔው ራሴ ወደ አለቃዬ ወስድህና እኛ ማን እንደሆነ ራሱ ይነግርሃል አለው። ቦርንም ሩሲያዊ የታጠቀውን ሙሉ መሳሪያዎች ፈቶ ከወሰደበት በኋላ ከወደቀበት እንዲነሳ ፈቀደለት። ሰውየውም ከወደቀበት የጣራው ሻካራ ኮንክሪት ላይ የተነሳና አንተ ለኛ ጀግናችን ነህ አለው። ቦርንም ራሱን እየነቀነቀ በል እንሂድ አለው። ቦርን ይህን ሩሲያዊ እንደተናገረውም ሩሲያዊው ደግሞ ወደፊት ዞሮ ወደ ሕንፃው ጫፍ መሮጥ በመጀመሩ ቦርን በፍጥነት ከጀርባው ሮጦ ደረሰበትና ከጣራው ጫፍ ላይ እንዳለ ከኋላ በኩል ያዘው። ሩሲያዊውም ቦርንን ታግሎ ከማስለቀቅ ይልቅ ቦርን ዞሮ ያዘውና እየጎተተው ወደ ጣራው ጫፍ ወሰደው። ቦርንም ሰውየው ይዞት ሊወድቅ እንዳሰበ ነቃበትና አፍንጫውን በኃይል ሲመታው ሰውየው ቦርንን የያዘበትን እጁን ስላላለው ቦርን ራሱን ከሰውየው መንጭቆ ሲያስለቅቅ ቅድም ወደ ታች የተፈጠፈጠውን የጣራ ባልደረባውን ተከትሎ ከሕንፃው ጫፍ ላይ ወደ መሬት ተወርውሮ ተፈጠፈጠ።
ሩዴ ቨርኔት የተባለው ፓሪስ ውስጥ የሚገኘው ጎዳና ከግማሽ ደርዘን በላይ በሆኑ የፈረንሳዩ የደህንነት ቢሮ ንብረት መኪናዎች ተጨናንቋል። መንገዱም ለትራፊክ ዝግ ሆኖ ግማሽ አውቶማቲክ ማሪያን በታጠቁ ፖሊሶች እየተጠበቀ ነው። ጃኩስ ሮብኔት ለሄንድሪክስ የገባለትን ቃል ለመጠበቅና ሶሪያ ሙርን ለመታደግ ስለፈለገ በቀጥታ አሮንን ሊያገኘው ነው ወደዚህ ሞኒሽን ክለብ ህንፃ ውስጥ የመጣው። ሮቢኔት ውስጥ እንደገባም አሮንን ያገኘው ለበታቾቹ ፍተሻቸውን በደንብ እንዲያካሂዱ ትዕዛዝ ሲያስተላልፍ ነበር። ስለዚህም ሮቢኔት ወደ አሮን ተጠግቶ ምንድነው በመፈለግ ላይ ያለው? ምንድነው የምትፈልገው? ብሎ ጠየቀው። አሮንም ማንኛውንም እዚህ ቢሮ ውስጥ የሚገኙ ነገሮችን ነው የምፈልገው ብሎ ለጃኩስ ሮቢኔት መለሰለት። ሮቢኔትም ሶሪያ ሞሬትን የምትገኘው ብሎ ጠየቀው። አሮንም ፊቱ በቅሬታ እንደተሞላ ሶሪያ ሞር ጠፍታለች ብሎ ሲመልስለት ሮቢኔት የሰማውን ላለማመን ምን አልከኝ? ምንድን ያልከው? ብሎ ድምፁን ከፍ አድርጎ በቁጣ መልክ ጠየቀው። አዎ ከኔ ጋር ሆስፒታል ውስጥ ነበረች፣ ግን ለአንድ ለራሷ ጉዳይ ትቻት ወጥቼ ተመልሼ ወደ ተኛችበት ክፍል ስመጣ እሷ የለችም አለው። ይህንን ተናግሮ አሮን ማስረዳቱን ከመጨረሱ በፊት ሮቢኔት በንዴት እየጦፈ ስለዚህም አሁን እሷን መፈለግ ሲገባ አንተ ግን እዚህ ህንፃ ውስጥ ትገኛለህ አለው። ሆስፒታል ውስጥ አንድም እሷን ያልፈለኩበት ቦታ አይገኝም። ስለዚህም ሁለት ሰዎች ከተማ ውስጥ እንዲፈልጓት አዝዤ ነው እኔ ወደዚህ የመጣሁት አለው አሮን። ምን አለበት አሁን አንተው ራስህ ብትፈልጋት ኖሮ ብሎ ሮቢኔት እንደተናገረ አሮን የሁሉት ጌታዬ ማርቻንድ ከአክራሪ አረቦችና አሸባሪዎች ጋር ግንኙነት እንዳለው በማረጋገጣችን የተነሳ እኮ ነው ነገሩ ለሀገሪቱ ደህንነት ስጋት ስለሆነ ነው እኔ እዚህ ልገኝ የቻልኩት አለው። ሮቢኔትም እናንተ የሀገሪቱ የደህንነት ስጋት ማለት ምን እንደሆነ እያስተማርከኝ ነው የምትገኘው ማለት ነው አለውና አሮንን ክንዱን ይዞ ከሰዎቹ አጠገብ አርቆ ወሰደው። በመቀጠልም አሮን ብቻ ሊሰማው በሚችለው ዝቅተኛ ድምፅ እኔ እኮ ይችን ሴት ጠብቅልኝ ነበር ያልኩ። እናም አሮን አንተ ምን ያዘዝኩን ነገር ትፈጽማለህ ብዬ ጠብቄ ነበር። ምን ሆነሃል? እሷ እኮ በጣም ተፈላጊ የሆነች ሴት በመሆኗ ጥበቃ ሊለያት አይገባም ነበር። የምልህ ነገር ግን ገብቶሃል አይደል? አለው። አሮንም ገብቶኛል ጌታዬ፣ ግን እዚህ ታች ከአረቦች መኖሪያ ሰፈር የተከሰተው ነገር ቅድሚያ የሚሰጠው ብሎ ተናግሮ ሳይጨርስ ሮቢኔትም ጣልቃ ገባና እና እኔ እዚህ እንድትመጣ ትዕዛዝ አስተላልፌያለሁ እንዴ? ይቺ ሶሪያ ሙር የተባለችው ሴት እኮ የአሜሪካዊ የደህንነት ቢሮ ምክትል ዳይሬክተር ናት። ለዚህም እኮ ነው እኔ ለአሜሪካው መከላከያ ሚኒስቴር ቃል ገብቼ የሴትዮዋን ደህንነት ለመጠበቅ በመንቀሳቀስ ላይ የሚገኘው። እናስ ይቺ የቆሰለችና ሕይወቷ አደጋ ላይ ያለች ሴት አሁን የት እንዳለች አይታወቅም። ታዲያስ አንተም እሷን ነገሯን ሁሉ ችላ ብለህ እዚህ በውክልና ልታወራው የምትችለው ስራ ላይ ትገኛለህ። ምን ሆነሃል አንተ? በቃ ማትረባ ልጅ። በቃ ነገሩን ለምታምናቸው ሰዎች ውክልና ሰጥተህ ስራውን እንዲሰሩት አድርግና አንተ እሷን ከየትም ቦታ ቢሆን ፈልጋ አግኛት አለው። አሁንም እኔ እኮ እዚህ የተገኘሁት ኮምፒውተሮቹን እኔ ራሴ ላያቸው በመፈለጌ ነው። ምክንያቱም እነዚህ ኮምፒውተሮች ላይ ነው ብሎ ተናግሮ ሳይጨርስ ሮቢኔትም በመሃል ገብቶ ኢንስፔክተር፣ ይህንን ውሳኔ እኮ አንተ በራስህ ፍቃድ ማድረግ አትችልም። ግን ምን ያደርጋል፣ ያው ፍላጎትህና የምትችለው ነገር ይሄ ብቻ ስለሆነ እዚሁ ቆይ አለውና ትቶት መራመድ እንደጀመረ ዞር ብሎ እንደገና እየተመለከተው ይህንን ግን ነገሮችን ለመስራት አቅም የሚያንሳቸው ኤጀንቶች እድገታቸው ውስን ነው የሚሆነው ብሎ ተናግሮ መልሱን ሳይሰማ ጥሎት ሄደ።
ቤንጃሚን አላሪያን የማርቻንድን ከአረቦች መንደር ውስጥ የመሞቱን ዜና እንደሰማ ወዲያውኑ ነበር ወደ ላዳፊንዲ ባንክ እየበረረ ሄደው። ቢሮ ውስጥ ገብቶም ከዚህ በፊት የሆነ አደጋ ይደርሳል ብሎ ለመጠንቀቅ ያህል የሰራውን የኮምፒውተር ስራ በመጠቀም ከዚህ ቢሮ ውስጥ ሆኖ የሙኒሽን ክልል ውስጥ የሚገኙትን ዳታዎች ሁሉ አጠፋቸው። በመቀጠልም ከቢሮ መስታወት ማዶ የሚገኙ ጨለማ ላይ እያፈጠጠ ባለፉት 6 ወራቶች ውስጥ የወሰናቸው ውሳኔዎቹ የሚያመጡበትን ምላሾች ማሰላሰል ጀመረ እና ወዲያውኑ ይህንን ሐሳቡን ተወና አይፓዱን ከኪሱ ውስጥ አውጥቶ ወደ 20 ዲጂት የሚሆኑ የይለፍ ቃሉን ከጻፈ በኋላ የዶመናው ሰርቨር ውስጥ ገብቶ ማርቻንድ ከቢሮ ያደረጋቸውን የስልክ ጥሪዎች ማጣራት ቀጠለ። ማርቻንድ ከመሞቱ በፊት ወደ 20 የሚጠጉ የስልክ ጥሪዎችን ሲያደርግ 19 የዶመናው ዳታቤዝ ላይ ያሉ ቁጥሮች ናቸው። አንዱ ግን ስላላወቀው በዚህ ሌሊት የፈረንሳይ ፖሊስ ውስጥ የሚሰራ አንድ ተከፋያቸው ሰው ጋር ደውሎ ይሄ ስልክ የማን እንደሆነ አጣርቶ አሁኑኑ እንዲነግረው አስረድቶት ስልኩን ዘጋው። በመቀጠልም ቢሮ ውስጥ የካራባን ሻዩን አፈላና የሸክላ ኩባያ ውስጥ ጨምሮ ስለ ሙኒሽን ክለብ አስፈላጊነትና አላስፈላጊነት ማሰብ ጀመረ። በእርግጥ ክለቡ የሰለሞንን የወርቅ ክምችት ቦታውን የሚያጠና ቢሆንም በአሁኑ ሰዓት ግን አሜሪካ ውስጥ የሚገኘው የሬር ኸርዝ ማዕድን ማውጫ ላይ ስለሆነ የዶሚናው ትኩረት ሙኒሽን ክለብ ቢዘጋም አይጎዳም ብሎ አሰበ። በዚህ ሐሳብ ውስጥ እንዳለም የቢሮ ስልክ ስለጮኸ እጀታውን ይዞ አነሳውና እሺ ቁጥሩን የማን እንደሆነ አወቀው እንዴ ብሎ ጠየቀው። ከአይኛው ጫፍ የሚሻገረው የፈረንሳይ ፖሊስ አባል የሆነው ግለሰብም አዎ ግን እንደዚህ በቀላሉ አይደለም ያገኘሁት ብሎ የስልክ ቁጥሩን ባለቤት ሲነግረው ቤንጃሚን አላሪያን በድንጋጤ ተሞልቶ የያዘውን በሻይ የተሞላ የሸክላ ኩባያ ከእጁ ስለጣለው ኩባያው ወለሉ ላይ ደርሶ ተከሰከሰና ሻዩ እግሩ አካባቢ የሚገኘው ሱሪውን ተረጨበት። ራታቸውን በካዲስ የባህር ምግብ ሬስቶራንት ውስጥ ገብተው መስተንግዶ ከተደረገላቸው ሳምንት ያለፈ እስከሚመስል ድረስ ሩቅ መስሎ እየታያቸው ነው። የዶን ፈርናንዶ ቤትም ፍጹም ጸጥታ ወሮታል። ቦርን ሰዎቹን ገሎ በቀጥታ የተመለሰው ወደ ሬስቶራንቱ ሲሆን እዚያ ሲደርስም ዶን ፈርናንዶ ሁሉንም ነገር አከናውነው ማለትም ለፖሊሶች ደውሎ አደጋውን አሳውቆና የቬጋስ ሬሳን ወደ ሬሳ ማስቀመጫ ክፍል እንዲሄድ አድርጎ ነው የጠበቀው። አራቱም ተያይዘው የዶን ፈርናንዶ ቤት ከደረሱ በኋላም ካጃ ብቻዬን መሆን ፈልጋለሁ ብላ ወደ መኝታ ቤቷ ያመራች ሲሆን ሳሎን ውስጥ ዶን ፈርናንዶና ቦርን ቁጭ ብለው ስለተከሰተው ነገር እየተወያዩ ነው። ቦርን ዶን ፈርናንዶ ከግር ጥፍሩ እስከ ጸጉሩ ድረስ በዚያ የዶሚናው እንቅስቃሴ ውስጥ እንደተዘፈቀ እርግጠኛ በመሆኑም እዚያ መጋዘን ውስጥ የገጠመውን ነገር ሙሉ በሙሉ አልነገረውም። ስለዚህም ሁለቱን ሰዎች ብቻ ከመጋዘኑ ውጭ እንደገደላቸው ብቻ ነግሮት ሌሎቹንም ሩሲያውያንና መጋዘን ውስጥ ገብቶ ስላገኛቸው ኮንቴነሮች ምንም ነገር ትንፍሽ አላለም። ሳሎን ውስጥ ቁጭ ብለው እያሉ ባሉበት ሰዓትም ዶን ፈርናንዶ ብዙ ብርጭቆ የብራንዲ መጠጥ የጨለጠ ሲሆን ስለ ምሽት ሁኔታ ሲገልጽ ዛሬ ማታ በጣም ውድ የሆነ ጓደኛዬን ያጣሁት አለና ዙር ብሎ ወደ ጥናት ክፍሉ የሚወስደውን ኮሪደር እየተመለከተ ከዚህ በኋላ እሷን እኔ ቤት ውስጥ ማቆየት ያለብኝ አይመስለኝም አለው። ቦርንም ምን ሆናል? ጥፋቱ እኮ የሷ አይደለም ብሎ ለካጃ ተቆርቆሮ ተናገረው። እንዴ ጥፋቱማ የሷ ነው
አለና ዶን ፈርናንዶ ብርጭቆን በብራንዲ ሞላና በእውነት እኔ እሷን ወደዚህ በማምጣት ስለ አባቷ አንድ ነገር አውቃለሁ ብዬ በመገመቴ ያን ሐሳብ ማሰብ የራሱ ስህተት እንደሆነ እየተሰማኝ ነው። እስቲ ተመልከት እሷ በእኛ ላይ ይዛብን የመጣችውን አደጋ አለው። ቦርንና ዶን ፈርናንዶ ሲያወሩ ቆይተው ከሌሊቱ 9 ሰዓት ሲሆን ዶን ፈርናንዶ ለቦርን መኝታ ቤቱን አሳየው። የቦርን መኝታ ቤት ልክ እንደ ሌሎቹ የእንግዳ መኝታ ቤቶች ሁሉ ከዋናው ቤት ራቅ ብሎ ከኮሪደሩ አልፎ ከሌሎቹ የእንግዳ ማረፊያ ክፍሎች ጋር የተያያዘ ነው። ዶን ፈርናንዶ ሲጋራውን ለኩሶ ጭሱን ከማገለት በኋላ መልሶ እያስወጣው ሲታይ አሁን ከጭንቀቱ የተገላገለ ይመስላል። ዶን ፈርናንዶ ቦርንን መኝታ ቤቱ አድርሶት ከመውጣቱ በፊት በነገራችን ላይ ዛሬ ማታ በጣም ጥሩ ነገር ነው ያደረክልኝ፣ በጣም አመሰግናለሁ አለው። ቦርንም አሁን ካጃን ክፍሉ ሄጄ ማየት ፈልጋለሁ አለው። ዶን ፈርናንዶ በቦርን ሐሳብ መስማማቱን ለማሳየት ራሱን ከፍና ዝቅ አደረገና ቦርን ወደ ካጃ ክፍል ሊንቀሳቀስ ሲል የቦርንን ክንድ ያዝ አደረገና በአሁኑ ሰዓት ዶምናውን ሊንድ የሚችል ሰው ቢኖር አንተ ብቻ ነህ። ይህንን ስል ግን መጠንቀቅ እንዳለብህ ሳልነግርህ አላልፍም። ምክንያቱም ዶምናው ውስጥ የሚገኘው መሪ ቤንጃሚን ቤላሪያን ብቻ ሳይሆን ሌሎችም ከጎኑ የሚገኙ ሰዎችን መጠንቀቅ ይኖርብሃል አለው። እሱ ነገር እያሰብኩበት ነበር አለውና ቦርን በመቀጠልም አሁን እንደማስበው ከሆነ አትኩሮቴን ከቤላሪያን ወደ ሰሚድ አብዱልቃሂር ማዞር ያለብኝ ይመስለኛል አለውና ወደ ካጃ መኝታ ቤት አመራ። የካጃ መኝታ ቤት በር ላይ ደርሶ በሩን በቀስታ ሲያንኳኳ ከውስጥ ግባ የሚል የሚነፋነፍ ድምፅ በመስማቱ ወደ ውስጥ ዘለቀ። መኝታ ቤት ውስጥ እንደገባም ካጃ አልጋዋ ላይ በጀርባዋ ተጋድማ አይኗን ከኮርኒሱ ላይ ሰክታለች። የመኝታ ቤቱ መብራት ጠፍቶ በተከፈተው መስኮት ዘልቆ የሚገባው የጨረቃ ብርሃን ካጃ ፊት ላይ የሚታየውን ስሜት በደንብ የሚያሳይ አልነበረም። ገዳዩን አገኘኸው ብላ ጠየቀችው። ቬጋስን የገደለውን ሰውን ከሌሎች ሰዎች ጋር አብሬ ገድየዋለሁ አላት። እሷም በረጅሙ ተንፍሳ አመሰግናለሁ አለችውና ዝም አለች። በተከፈተው መስኮት በኩል የሚገባው ነፋስ የመስኮቱን መጋረጃ በኩል እያርገበገበ ባለበት ሰዓት ካጃ እኔ ነኝ ስቴቫንን የገደልኩት አለችው እያለቀሰች መሆኗንም በሚያመላክት ድምፅ። አንቺ ደግሞ እንዴት እንደዚህ ታስቢያለሽ ብሎ ጠየቃት ማጽናናት ባለበት የድምፅ ቃና። እሷም ለምን አልልም ስቴቫን በእኔ ምክንያት አይደል እንዴ ሞተው ብላ ስትጠይቀው ቦርንም ይሄን እንኳን ማሰብ የነበረብሽ ያኔ እሱን መደበቂያ አድርገሽ አብረሽ በቆየሽበት ጊዜ ነበር አላት። ካጃም እጆቿን ፊቷ ላይ አድርጋ አይኑን በመያዝ ይህን ሐሳቤን የሚለውጥ ይመስልሃል? ግን እንዳልሞት ስለነበር አትኩሮቴ ምንም ማድረግ አልቻልኩም። ቦርንም ለራስሽ ሕይወት ማሰብሽ እኮ ክፋት የለውም ሰው አይደለሽ እንዴ አላትና ድምፁን አለሳልሰው አሁን እረፍት ማድረግ ይገባሻል አላት። እሷም ግማሽ ለቅሶ በተቀላቀለበት ድምፅ ሳቀችና እየቀለድክ መሆን አለበት ብላ እጇን ከዓይኗ ላይ አንስታ ጠየቀችው። ቦርንም አልጋዋ ላይ ከአጠገቧ ቁጭ አለ። ደረቷ ላይ ያለው ጠባሳ ላይ ያረፈው ደብዛዛ ብርሃንም ጠባሳዋን እያብረቀረቀ ቆየ። እሷም ወደሱ ዞር ብላ ሳቅ ባነፈው የሐዘን ድምፅ እኔ የምሄድባቸው ቦታዎች ላይ ሁሉ ሞትን ይዤ ነው የምመጣው አለችው። ቦርንም አሁን ደግሞ በጣም ስሜታዊ እየሆንሽ ነው አላት። ስሜታዊ ያልከኝ? እንደ ስቴፋን እኮ አዎ፣ እንደሱ አይነት መልካም ሰው እሱ እኮ ሊሞት የቻለው በእኔ የተነሳ ነው። በእኔ የተነሳ የመጣበት መዘዝ ነው። ካሁን በኋላ ዶን ፈርናንዶም
እኔን እንደማይፈልገኝ እርግጠኛ ነኝ አለችው። ይህን ተናግራ እንዳበቃችም ቦርን የሰዓት ማሰሪያ ቦታዋ ላይ የሚገኘው እጇን ይዞ የደም ዝውውሯን እያዳመጠ ቆየ። በመቀጠልም እንደ እውነቱ ከሆነ አንቺ እዚህ ለብዙ ጊዜ የምትቆይ ከሆነ በራስሽ ላይ ሞትን እየጋበዝሽ መሆኑን ወቂ አላት። እሷም ቦርን የሰጣትን አስተያየት ለጥቂት ጊዜያት ያህል እያብሰለሰለች ቆይታ እንደገና ወደሱ ዙር በማለት አንተ የገደልካቸው ሰዎች ሩሲያውያን ናቸው እንዴ ብላ ጠየቀችው። አዎ፣ ግን የሩሲያ ማፊያ አባላት አይደሉም አላት። የሲቪአር ሰዎች ናቸው? አረ በፍጹም እንዲያውም የማንም መንግስት ቅጥረኛ እንዳልሆኑ ነው ግምቴ ሲላት ከተኛችበት ቀና ብላ አልጋው ላይ በመቀመጥ ታዲያ ማን ናቸው? እባክህን ንገረኝ ስትለው ቦርን ቅድም መጨረሻ ላይ የገደለው ሰው የተናገረው ነገር በህልሙ አንቃጨለበት። አንተ የኛ ጀግና ነህ ብቻ ብሎት ነው የሞተው። ብቻ ሰዎቹ ለማን እንደሚሰሩ እርግጠኛ አይደለም። ለሷም ይኸውልሽ ሰዎቹ ለማን እንደሚሰሩ ማወቅ ባልችልም ከዶመናው በተቃራኒ ወገን እንደተሰለፉ ላውቅ ግን ችያለሁ አላት። ካጃም አይኗ እያበራ አልገባኝም፣ እውነቴን ያልከው ነገር በጭራሽ አልገባኝም አለችው። እንደማስበው ከሆነ አባትሽ ለዶመናው ተቀጥሮ አሌክስን ለመግደል ከመንቀሳቀሱ በፊት ለእነዚህ ሰዎች ይሰራ ነበር አላት። ካጃም ትንፋሿ ቁርጥ እያለ ስትል እሱ ሁለት ስለት ባለው ቢላ እየበላ ነበራ ስትለው ቦርንም ይመስለኛል አዎ አላትና ረጅም ትንፋሽ እየተነፈሰ እንደማስበው ከሆነ ደግሞ ራሱ ዶን ፈርናንዶም ቢሆን ከነዚህ ሰዎች ጋር የሚሰራ ይመስለኛል አላት። ዶን ፈርናንዶ በሲጋራው ጭስ እንደተሸፈነ ቦርን ወደ ካጃ መኝታ ቤት ለመንቀሳቀስ ኮሪደሩን ይዞ እንደተንቀሳቀሰና በኮሪደሩ እንደታጠፈ ከተመለከተ በኋላ ቀስ ባለ ድምፅ ከአንዱ መኝታ ቤት በር ላይ ሲያፏጭ ጄላሊ ሳይ በሩን ከፍቶ አንገቱን ብቅ አድርጎ ወጣ። ዶን ፈርናንዶም በጭንቅላቱ ንቅናቄ ማንም እንደሌለ ስላሳየው ጄላሊ ሳይ በሩን ከፍቶ ወጣና ወደ ቦርን መኝታ ቤት ማምራት ጀመረ። የቦርን መኝታ ቤት በሩን ከፍቶ ሊገባ ሲል ዶን ፈርናንዶም መልካም ዕድል አለው። ጄላሊ ሳይም ራሱን ነቅንቆ በሩን ሊዘጋ ሲል ዶን ፈርናንዶም ግን ተጠንቀቅ፣ እሱ በጣም አደገኛ የሆነ ሰው ነው አለው። ጄላሊ ሳይም አታስብ ብሎት በሩን በቀስታ ሲዘጋው ዶን ፈርናንዶ ወደ ካጃ መኝታ ቤት ለመሄድ ተንቀሳቀሰ። ሂሳይ የቦርን መኝታ ክፍል ውስጥ ከገባ በኋላ የመኝታ ቤቱ መብራት ሳያበራ ጥግ ላይ ከሚገኘው ወንበር ላይ ቁጭ አለ። መጋረጃው ከመስኮቱ ላይ ወደ ጎን ስለተሳበ ከውስጥ በኩል ወደ ደቡባዊ ግቢ ውስጥ የሚገኘውን የዶን ፈርናንዶን የአትክልት ስፍራ በጭላንጭሉ ማየት ይቻላል። ከውጭ በኩል ደግሞ የመስኮቱን መስታወት አልፎ የገባው የጨረቃው ብርሃን ሰማያዊ ቀለምን በግድግዳው ላይ የረጨ ሲሆን ብርሃኑ ያላረፈበት ግድግዳ ላይ ደግሞ ጥላው የሌሊት ወፍ ቅርጽ ሰርቷል። በዚህ ክፍል ውስጥ ጥግ ላይ የተቀመጠው ጄላሊ ሳይም በፍጹም ክፍል ውስጥ እንዳለ አያስታውቅም። ጄላሊ ሳይ ቦርን መኝታ ክፍል ውስጥ ቁጭ እንዳለም ስለ ሕይወቱ ማሰብ ጀመረ። በእርግጥም ደግሞ እዚህ ደረጃ ላይ ለመድረስ በጣም ብዙ ውጣ ውረዶችን አይቷል። አሁን እየተከተለ ያለውን ሕይወቱን ወይም ደግሞ ሌላ የሕይወት ምርጫውን አስመልክቶም በውስጡ ያሰላስል ጀመር።
መቼም ቢሆን በሕይወቱ ረክቶና እርግጠኛ ሆኖ ባያውቅም እቺን ሕይወትን ተሰናብቶ የሞት ዓለምን ሲቀላቀል ግን እርግጠኛ እንደሚሆን ጠንቅቆ ያውቃል። እስከዚያ ድረስ ግን የሱ ሕይወት በውጥረቶች በግጭቶችና በጭንቀቶች እንደታጀበ ዝግመቱን ይቀጥላል። በተለይ ደግሞ ሕይወቱን እስካሁን ድረስ እያናወጣት ያለው ነገር ሰዎች እንዴት ባለው ሁኔታ ከወዳጅነት ወይም ከጓደኝነት ወደ ጠላትነት እንደሚለወጡ ያወቀበት ጊዜን ባስታወሰ ቁጥር ነው። እሱ ጀላሊሳይ ሰርቪስ ዶመናው ከልቡ ያምነው ነበር። ስለሆነም በሱ ላይ አንዳች ጥርጣሬ በወቅቱ የሌለው ሰው ነበር ጀላሊሳይም። በዚህ ተነሳም ቤንጃሚን አላሪያን በተደጋጋሚ ወደ ሙኒክና ሶሪያ፣ ደማስቆ የሚያደርጋቸው ጉዞዎች መቼም ቢሆኑ ተጠራጥሮ አያውቅም ነበር። እናም አሁን ወደ ኋላ መለስ ብሎ በምልሰት የዶመናው ውስጥ ቆይታውን ሲያስታውስ ምናልባትም ቤንጃሚን አላሪያን በእነዚያ ተደጋጋሚ ጉዞዎች ወቅት ሳይሆን አይቀርም ከሰሚድ አብዱል ቃሂር ጋር ግንኙነት ፈጥሮ የቀድሞቹን የሰርቪስ ዶመናውን መስራቾች ዓላማ በሳተ መልኩ በዚህ አክራሪ ሃይማኖት ሰው ጋር ስምምነት ላይ ሊደርስ የቻለው። ጀላሊሳይ ከዚህ ሐሳቡ የነቃውና ወደ ተጨባጭ የአሁኑ ጊዜው ዓለም የተመለሰው የሆነ ትንሽ የሜዳ አይጥ ድምፅ መስማቱ ነበር። ስለዚህም አሁን ከተቀመጠበት ቦታ ላይ ሆኖ የቦርን መኝታ ቤት መስኮትን ሲመለከት ከመስኮቱ ባለውና በግማሽ ከተገለጠው የመጋረጃ አሻግሮ ወደ ውጭ ሲመለከት ከውጭ በኩል ከመስኮቱ ጀርባ አንድ ጥላ በመስኮቱ ይገባ የነበረውን የጨረቃ ብርሃን እንደከለከለው ለመረዳት ቻለ። ይሄ ከውጭ በኩል ያለው ጥላም ለረጅም ደቂቃዎች ያህል እንቅስቃሴ ሳያሳይ ቀጥ እንዳለ ቆየ። በመጨረሻም ጥላው በጣም በቀስታ ተንቀሳቀሰና የመስኮቱን ብረት ይዞ ወደ ላይ በመሳብ አንድ ሰው ሊያስገባ የሚችል ክፍተትን ፈጥሮ በክፍተቱ አልፎ ጥላው ወደ ውስጥ ወደ ክፍሉ ውስጥ ገባ። በመቀጠልም ይሄ ጥላ ወደ አልጋው አንገቱን ሲያዞር ጀላሊሳይ የምትፈልገው ሰው አሁን እዚህ አልጋ ላይ አይገኝም አለው። የት ነው ሻውን የሚገኘው? ጠየቀ ማሮኒታና። አስጠንቅቄ ነበር እኮ ብሎ ጀላሊሳይ ሲናገር ማሮኒታና ወደ ጀላሊሳይ ዞራልና እኔ ስላንተ ማስጠንቀቂያዎች ደንታ የለኝም ብሎ መለሰለት። ምን ሆነሃል አንተ ሰው? ዛሬ እዛ ጀልባ ላይ እንዳለን እኮ ጀሰንቦርንን በጣም እንደምፈልገው ግልጽ አድርጌ ነግሬ አይደል እንዴት ተለያየ ነው ብሎ ጀላሊሳይ በቁጣ ተናገረው። አንተ ስለተናገርካቸው ነገሮች በወቅቱ ደንታ ሰጥቼ ሳዳምጥ አልነበረም። ይህን ነገር ከማሮኒታና የሰማው ጀላሊሳይ ጉሮሮን አጥርቶ እስቲ አሁን ያልከውን ነገር አብራራልኝ አለው። ለምን አብራራልሃለሁ ብሎ ማሮኒታና ለጀላሊሳይ ሲመልስለት ጀላሊሳይ አፈሙዙ ላይ ድምፅ ማፈኛ የተገጠመለትን የማካሮቭ ሽጉጥ ክፍል ውስጥ በሚገኘው የጨረቃው ብርሃን ሲያሳየው የማሮኒታና ፊት በግርምትና በመሸነፍ መልኩ ነው። አየይሳይ በጭራሽ እኔ ቦርንም መግደል እንደምፈልግ ላንተ መንገር አልነበረብኝም። በቃ እኔና አንተ ፍጹም የተለያየንና ጓደኛሞች ለመሆን የማንችል ሰዎች መሆናችን አሁን እያሳየኝ ያለው። ደግሞም ቦርን ለምን መሞት እንዳለበት ላንተ መንገር ያለብኝ አይመስለኝም አለው። ጀላሊሳይም በእጁ የያዘውን ሽጉጥ አየር ላይ ያርገበገበ አታስቀኝ ወዳጄ አለው። ኢታናም በረጅሙ ተንፍሶ ቦርንም ባለፈው ዓመት ቲና ሀገር ውስጥ የኛን ሰዎች መግደሉን ታውቃለህ አይደል? በተለይ ደግሞ ኢድር የተባለውን ምርጥ ሰዋችንን የገደለብን አለ። አሃ ኢድር ሲፋክስን ማለት ነው ብሎ ሂሳይ ራሱን በገባኝ አይነት ነቀነቀና ለካስ የሰማሁት ነገር እውነት ነው ማለት ነው ብሎ ኢታናን እየተመለከተ ተናገረ። ምን ለማለት ፈልገ ነው እንዴ? እኔና ኢድር ሲፋክስ ከልጅነታችን ጀምሮ ወዳጆች እንደሆነን ታውቃለህ አይደል እንዴ ብሎ ኢታና ሲጠይቅ ጀላሊሳይ አንገቱን ወደ ጎና ዘንብሎ አረ ከጓደኝነትም በላይ የሆነ ቁርኝት የነበራችሁ ነው የሚመስለው ሲል ኢታና እንዳልገባ ሆኖ ለማለት የፈለከው ነገር አልገባኝም ብሎ በጥያቄ ፊት ጀላሊሳይን ተመለከተው።
እሱን እንኳን ተው ብሎ ጀላሊ ሳይ እጁን አወናጨፈና ይኸውልህ እኔ እንደ ሌሎቹ አረቦች ያን ያህልም ወግ አጥባቂና ግትር እንዳልሆንኩኝ ታውቃለህ። እና እኔን የሚመለከተኝ ነገር ቢኖር ያንተ የወሲብ ምርጫ ይሆናል። ስለዚህ ነገሩን በግልጽ ላስቀምጥልህ። ጀላሊ ሳይ ፍቅረኛህን የገደለብህ አለው። እንዴ ምን ማለት ነው? ኢደርኮ ሚስትና ልጆች ያሉት ሰው ነው ብሎ ኢታና ሲመልስለት ጀላሊ ሳይም በማስከተል እናም ቦርን ፍቅረኛን በመግደሉ ብቻ አንተ በቀል ልትነሳሳ አይገባም። አዎ ለበቀል መነሳት የለብህም ሲለው ማሩን ኢታና ከት ብሎ ደረቅ ሳቅ ስቆ አቤት ካንተ ጋር ማውራት እንዴት ደስ ይላል እባክህ። እንዴት ደስ የሚል ነገር ነው። ደግሞ አንተም ስለ በቀል ታወራለህ እንዴ? ያንተም ሕይወት እኮ የሴት ልጅህን ጉዳይ ከመበቀል ጋር የተያዘ መሆኑን ረሳው እንዴ? ምን መሰለህ ኢታና፣ ቦርን ሟች ነው። እናም አንተ እንደምታውቀው ቦርን በኤፍሲቢ ጀነራል በቅርቡ ይገደላል። ሩሲያውያን እሱን ሊገሉት አይችሉም ብሎ ኢታና እየተነጫነጨ ተናገረና ደግሞም አንተ እሱን እየተከታተልክ በመሆን የተነሳ ሊገድሉት እንደማይችሉ እርግጠኛ ነኝ። ለጥቂት ጊዜው እሱ እንዳይገደል ጥበቃዬን ከማድረግ ወደ ኋላ አልልም። ምክንያቱም ያለሱ እርዳታ እኔ ብቻዬን ምንም ላደርግ አልችልም። አዎ ስለዚህ አሁን አንተ ቦርንን የመግደል ሐሳብን ብትረሳ ያዋጣሃል። በዛ ላይ ደግሞ የሱ ሞት የተቆረጠ ነገር ነው። አዎ የቦርን ግድያ የሚፈጽመው ግን በአንተ እንዳልሆነ ማወቅ ይገባሃል ብሎ ጀላሊ ሳይ በትዕግስት ቾኮ ማሩን ኢታናን አስረዳው። ማሩን ኢታናም ጥርሱን ነክሶ ግድያውን እኔ ራሴን መፈጸም ያለብኝ ብሎ ደነፋ። ሂሳይም በችልታ ተሞልቶ እፎይ እንግዲህ አለና ማርሎን አሁን ማቆም ይኖርብሃል አለው። ኢታናም በፍጹም ማንም ደግሞ እሱን ከመግደል ሊያቆመኝ አይችልም አለው። እንግዲያውስ ምርጫ የለህም ብሎ ጀላሊ ሳይ ከወንበሩ ላይ ተነሳ። ነገር ግን ጀላሊ ሳይ ሙሉ በሙሉ መሬት ይዞ ከመቆሙ በፊት ኢታና ካለበት ቦታ ተወርውሮ ጀላሊ ሳይ ላይ ወደቀበት። ይህም በመሆኑ የተነሳ ጀላሊ ሳይ ከኋላው ያለው የተነሳበት ወንበር አደናቀፎና እጁ ላይ ያለው ማካሮቭ ሽጉጥ ባርቆ ጥይቱ የኢታናን ፊት በጣም በትንሹ ጨርፎ ሄደና ኮርኒሱ ላይ ተወተፈ። ከዚህ በኋላም ኢታና የጀላሊ ሳይን ጎን በኃይል በእጁ ስለመታው ጀላሊ ሳይ አይኑ ማየት እስከሚያቅተው ድረስ ዝብርቅርቅ አለበት። ከዚያም በላይ ደግሞ መተንፈስ አቃተው። በመቀጠልም እነዚህ ለብዙ ዓመታት ያህል ጓደኛሞች የነበሩት ሁለት ሰዎች ከዚህ በፊት እርስ በራሳቸው ትከሻ ለትከሻ ሆነው በጋራ ጠላቶቻቸውን እንዳልተፋለሙ ሁሉ አሁን በጸጥታና በብቃት ኃይለኛ ጥል ውስጥ ገብተው መቀጣቀጥ ጀመሩ። ከዚህ ክፍል ውስጥም የግድ ከሁለት አንዳቸው ብቻ በሕይወት ተርፈው መውጣት እንዳለባቸው መገንዘባቸውም ፍልሚያቸው የሞት ሽረት ሆነ። በዚህ የሞት ሽረት ፍልሚያቸው ላይ እንዳሉም ኢታና አውቶማቲክ ጩቤውን ቃ አድርጎ ስለቱን ካወጣው በኋላ ወደ ጀላሊ ሳይ ሆድ በኃይል ሰደደው። ጀላሊ ሳይም ሰውነቱን እንደምንም ብሎ ወደ ኋላ በግማሹ ሸሚዞቹ ብቻ ተቀዶ ገላው በትንሹ በጩቤው ተጫረ። ጀላሊ ሳይም በሁለቱ መካከል ያለው ጩቤ ለዚህ ፍልሚያ ብቸኛ ተመራጭ የጦር መሳሪያ መሆኑን ተገንዝቦ ጩቤውን ለማስጣል በማሰብ በቦክስ የኢታናን አፍ በኃይል መታው። ወዲያውኑም የኢታና ከንፈር ተሰነጠቀና ደሙ መፍሰስ ከመጀመሩ በላይ በምቱ የተነቃነቀው ጥርሱም አፉን በደም ሞላው። ስለዚህም ኢታና ደሙን የጀላሊ ሳይ አይን ላይ ሲተፋ ጀላሊ ሳይ ወደ ኋላ ተለመጠ። ወዲያውኑም ኢታና የያዘውን ጩቤ በሰያፍ ሰንዝሮ ሆዱ አካባቢ ስለቆረጠው ሂሳይ ህመሙን ዋጥ አድርጎ ያዘው። ሂሳይም ደግሞ የኢታናን አፍ ለመምታት እጁን ሲሰድ ኢታና በትንሹ ገሸሽ በማለቱ ጉንጩን ተመታ።
ኢታናም ጀላሊሳይን ወደ ኋላ ይዞት ሲወድቅ የጀላሊሳይ ዳሌ የራስጌ መብራት የተቀመጠበትን ጠረጴዛ ስለመታው ጠረጴዛው ሲወድቅ መብራቱን በእጁ ያዘውና በአምፖሉ የኢታናን ጩቤ የያዘ እጅ መታው። ከኢታና እጅም ላይ ጩቤው ተስፈንጥሮ አመለጠና ከወለሉ ላይ በተነጠፈው ምንጣፍ ላይ ተንከባሎ የአልጋው ግራ አጠገብ አረፈ። ኢታናም ጀላሊሳይ ሰውነት ላይ ተጠምጥሞ ከመኝታ ቤቱ ግድግዳ ላይ አላትሞ ሽጉጡን ከጀላሊሳይ እጅ ላይ ለመንጠቅ አገለ። ጀላሊሳይም በክርኑ የኢታናን የጎድን አጥንት መታው። በመቀጠልም ሁለቱም መሬት ላይ ወደቁና ሲንከባለሉ ጀላሊሳይ እጅ ውስጥ የነበረው ሽጉጥ ባርቆ የተተኮሰው ጥይት በድጋሚ ኮርኒሱ ላይ አረፈ። በዚህ ጊዜ ኢታና ወደ ኋላ ተስፈንጥሮ ሲወድቅ የአልጋው ጠርዝ ላይ ጭንቅላቱ አረፈ። ጀላሊሳይም ከወደቀበት ተነስቶ ኢታናን እንደ ፔንዱለም በሚወዘውስ ቦክስ አጎነውና በአይኑ ጥግ ላይ አልጋው ግርጌ ጋር ያረፈውን ጩቤ ተመልክቶ እጁን ሰዶ አነሳው። በዚህ ጊዜ ኢታና የጀላሊሳይን አንገት በመዳፉ ደንደስ ሲመታው ጀላሊሳይ ራሱን ስቶ መሬት ላይ ተደፋ። ኢታናም ጩቤውን ከጀላሊሳይ እጅ ላይ ፈልቅቆ አወጣና አንገቱን ወደ ኋላ ስቦ አንገቱን ከዳር እስከ ዳር አረደው። ክፍል ውስጥ የተነጠፈው ደረጃውን የጠበቀው የሆቴሉ የወለል ምንጣፍ ላይ የብርሃን ተከታታዮች እየተፈራረቁ ከመታየታቸውም በላይ ከውጭ የሚመጣውን የትራፊክ ድምፁንም እያስተጋባ ይገኛል። ክፍሉ መሃል ላይ በአንድ እጇ ወገቧን በአንድ እጇ ደግሞ ዳሌዋን ተደግፋ የቆመችው ማርጋሬት ክፍል ውስጥ የተገጠሙትን የቪዲዮ ካሜራዎች በአይኖቿ መቁጠር ይዛለች። አንደኛው የቪዲዮ ካሜራ ሌንስ የቤቱ ባንኮኒ ላይ፣ ሁለተኛው የቴሌቪዥን ማስቀመጫው ላይ፣ ሶስተኛው ደግሞ ኮርኒሱ ጥግ ላይ ይገኛሉ። ከዚህ ክፍል ውጪ ደግሞ መጸዳጃ ቤት ውስጥ እንኳን ሳይቀር የተገጠመው ካሜራ ይገኛል። ከዚህ ሌላ ይሄ የአሜሪካውያን የመከላከያ ሚኒስትርን ለማሳጣት የተሰናዳው ቤት በየቦታው ድምፅ ሊቀዱ የሚችሉ ማይክሮፎኖች የተገጠሙለት ጭምር ነው። በእርግጥ ያኔ ከዛሬ 1 ወር በፊትም በዶበናው በሚያስተዳድራቸውና አሜሪካ ውስጥ በሚገኙ ቅርንጫፍ መስሪያ ቤቶች ስም የተያዘው ክፍል ገና በተያዘ የመጀመሪያው ቀን ላይ የዶመናው 3 ወሳኝ ቴክኒሻኖች ክፍል ውስጥ ገብተው ለረጅም ሰዓታት ያህል እነዚህን ካሜራዎች በየቦታው ላይ ሲቀብሩና ክፍሉን በሙሉ እንደነበር አድርገው ሙሉ በሙሉ ነው አዘጋጅተውት የወጡት። እዚህ ክፍል ውስጥ ያለችው ማጊም ፍጹም የብቸኝነት ስሜት እየተሰማት ይገኛል። በእርግጥ ይሄ አሁን እሷ የምትገኝበት ክፍል እጅግ ለፍቅር ጨዋታ በሚጋብዝ መልኩ ተሰናድቶ የሚገኝ ቢሆንም እያንዳንዱ ሰውነቷ ላይ የሚገኙት ቅንጣት አካሎች ሳይቀሩ እንደዚህ በስርዓት ተሰናድቶ ጉዳዩን የሚጠባበቀውን ክፍል ጠልተውታል። ምክንያቱም አሁን እሷ ያኔ ክርስቶፈርን ለማጥመድ ዋሽንግተን ዲሲ ስትገባ የነበራት አይነት ስብዕና የላትም። በእርግጥም ደግሞ ያቺ ዋሽንግተን ዲሲ ክርስቶፈር ኢንድሪክስን ለማጥመድ ብላ የገባችው ሴት አስማታዊ በሆነ መልኩ ሙሉ በሙሉ ተቀይራለች። ማጊ አሁን አልጋው ላይ ቁጭ አለችና ጭንቅላቷን በሁለት እጆቿ ይዛ ከውጭ የሚመጣው ጥላ ብርሃንን በሷ ዙሪያ ሲደንስ ጸጥ ብላ ትታዘብ ጀመር። ማጊ ክርስቶፈርን አንወልላ አሻፍዳ እዚህ ድረስ ካመጣችው በኋላ በዓለም ዙሪያ ውርደቱን የሚከናነብ ነገርን እንዲናገርና እንዲያደርግ ለማድረግ ከ20 ሰዓታት በታች ብቻ ነው ያላት። ይሄ ዕቅድ ከሳምንታት በፊት የሆነ አርኪና የሚያዝናና ነገር መስሎ ነበር ይታያት የነበረው።
አሜሪካ ከሌሎች ያደጉ ሀገሮች በተለየ መልኩ በፖለቲካዊ ጥቅም ወይም ደግሞ በገንዘብ ሊደለሉ የሚችሉ ሰዎች ያሉባት ሀገር ስላልሆነች ዶምናው በምን መልኩ ነገሮችን ማበላሸት እንዳለበት መገመት እስከሚያቅተው ድረስ አቅሙን አጥቶ ለጥቂት ጊዜ ሊቆይ ይችል ነበር። ምክንያቱም አገር አሜሪካ ከሌሎች ያደጉ ሀገሮች በተለየ መልኩ የተለየ የሰው ዘር ስብጥር የሚገኝባት ሀገር በመሆኗ የተነሳ እነዚህ አይነት ነገሮችን በጣም በተደራጀና የዶምናውን አሰራር በሚያሽመደመድ መልኩ የተገነባና የተሰናሰለ የቁጥጥር ዘዴዎችን የምትከተል ሀገር ናት። ይሄ የአሜሪካንን ታማኝ ባለስልጣኖችን ቅሌት ውስጥ በመስፈቅ በዓለም ላይ ወይም ደግሞ በራሳቸው በአሜሪካ ሕዝቦች ዘንድ ተቀባይነታቸውን እንዲያጡ ማድረግ ማጊ ልትደግፍ የቻለችበት ምክንያት አንዱ ዶምናው ሊሰራው ያቀደውን እቅድ በመቃወሙ ምክንያት የመጣ ነው። እሱም ዶምናው የአሜሪካንን የገንዘብ አቅም ሊመታና ሊያንኮታኩት በሚችል መልኩ ዶምናው የዓለምን የወርቅ ገበያ በማበላሸት አገሪቷን ከጨዋታ ውጭ ማውጣትን ግብ አድርጎ የተነሳውንና አምና ጄሰን ቦርን በተባለ ግለሰብ ምክንያት የፎረሸ ዕቅድ ነበር። ስለዚህም ዶምናው በተለይም ደግሞ የዶምናው ቁንጮ ባለስልጣን ቤንጃሚን አላሪያን ኢንዳጎራይጅ የተባለ የማዕድን አውጪ ካምፓኒና መሬት ውስጥ የሚገኙትን የሬር እርዝ ኤሌመንቶች ኢላማው አድርጎ መነሳቱ በጣም ጉብዝናውን እንድታደንቅ ካስገድዷት ነገሮች ውስጥ አንዱ ነው። ስለዚህም የዶምናው ቀኝ እጅ የሆኑ ቻይናውያን እነዚህን ሬር እርዝ የተባሉ ማዕድናትን ለአሜሪካ መላካቸውን በማቆማቸው የአሜሪካ ፔንታጎን ዘመናዊ መሳሪያዎችን ማምረት አቁሟል። በእርግጥ ይሄ ለዶምናው የመጀመሪያ ደረጃ ድል ቢሆንም የቻይናውያን ለአሜሪካ ሬር እርዝ ኤሌመንቶችን ማቅረብ በማቆማቸው የተነሳ የአሜሪካ መከላከያ ድርጅት አይኑን ወደዚህ የተረሳ ኢንዳጎራይጅ ካምፓኒ ለማዞር ተገዷል። ይህ ደግሞ ዶምናው ሁለተኛው ግቡን በቀላሉ እንዲያሳካ ማለትም ዶምናው ኢንዳጎራይጅ ካምፓኒን ሙሉ በሙሉ የራሱ ለማድረግ የሚያደርገውን ጉዞ አባጣ ጎርባጣ ሊያደርግበት ችሏል። እንደ እውነቱ ከሆነ እዚህ ኢንዳጎራይጅ ፕሮጀክት ጋር በተያያዙ ስራዎች ውስጥ የሚገኙት የዶምናው ሰዎች እንዳቀረቡት መረጃ ከሆነ የአሜሪካ መንግስት ይህንን የኢንዳጎራይጅ ካምፓኒን ለስቶክ ማርኬት በአይፒ ደረጃ ማቅረብ እንደጀመረ ነው። ይህም ቢሆን ግን የአገሪቱ ፕሬዝዳንት ተቀዳሚ ዓላማ ይህንን ኢንዳጎራይጅን ደህንነት በከፍተኛ ደረጃ ማስጠበቅ ነው። ይህንን ቀድሞ የገመተው ቤንጃሚን አላሪያንም ፕሬዝዳንቱ የዚህ ተቋም ኃላፊ አድርገው ሊሾሟቸው የሚችሉ ሰዎችን ስም ዝርዝር አውጥቶ ነበር። ይህን ስም ዝርዝርም ማጊ በወቅቱ ስትመለከት በሰዎቹ ቁጥር ማነስ ወይም 3 ብቻ መሆን ግርምት ውስጥ ገብታ ነበር። ቤንጃሚን አላሪያንም በፕሬዝዳንቱ ይታጫሉ ብሎ የገመታቸው 3 ሰዎችም እነዚህ ነበሩ። ብራንድ ፌንሪድ የአሜሪካ የሀገር ውስጥ የደህንነት ሚኒስትር፣ ኤሎር ዳንዚገር የሲአይኤ ፕሬዝዳንት እና ክሪስቶፈር ሄንድሪክስ የመከላከያው ሚኒስትር ብቻ ነበሩ። ከነዚህም 3 እጩዎች መካከል ዳንዚገር ላይመረጥ የሚችልበት ምክንያት ሲአይኤ ስሩ በዓለም ዙሪያ የተንሰራፋ በመሆኑ የዚህ ድርጅት ኃላፊ ለኢንዳጎራይጅ ደህንነት መሾም ማለት ጸጥ ባለና በሰዎች በተሞላ አዳራሽ ውስጥ ሚስጥር እንደመናገር በመሆኑ ፕሬዝዳንቱ ዳንዚገርን ለኃላፊነት እንደማይመርጡት እርግጠኛ ሆነ። ስለሆነም አሁን ከቀሩት 2 እጩዎች ውስጥ ክሪስቶፈር ሄንድሪክስ የበለጠ ተመራጭ አድርገዋል። ከዚህም ስሜት ሰጪና ረቂቅ አመክንዮአዊ ትንተና በኋላ ነበር ቤንጃሚን አላሪያን ክሪስቶፈርን በማጥመድና ቅሌት ውስጥ በመክተት ተቀባይነቱን ማሳጣት እንደሚቻል፣ በዚህም የተነሳ የህዝቡን አትኩሮት ወደዚህ ቅሌት በማዞር ክፍል 2ን የኢንዳጎራይጅ ዶምናውን ሙሉ ንብረትነትና ቁጥጥር ስር የማድረግ ታላቅ እቅድን እውን ማድረግ እንደሚቻል ለዶምናው ከፍተኛ ባለስልጣናት ማብራሪያውን በፓሪሱ ስብሰባ ላይ ሊገልጽ የቻለውና ያሳመናቸው። ግን አሁን ማጊ እዚህ ሁሉ ነገር ተዘጋጅቶ ክሪስቶፈር ለዓለም ቅሌቱን ሊያሳይ በሚጠባበቅ ክፍል ውስጥ
ቁጭ ብላ ምን ማድረግ እንደምትችል እርግጠኛ ባለመሆኗ ግራ ገብት ብላ ትገኛለች። ስለሆነም ከእያንዳንዱ ትንፋሿ ጋር ነገሮች ሁሉ ሙሉ በሙሉ እየተቀየሩ ይገኛሉ። ወይም ደግሞ ይሄ ክርስቶፈር የተባለ ልብ ሰላቢ ጣፋጭ ሰው ዓለምን በተለየ እይታ እንድትቃኝ አድርጓትም ሊሆን ይችላል። ለዚሁ ነበር ዛሬ መናፈሻ ውስጥ ምሳ እየበሉ እያሉ በነበረበት ወቅት ወርቃማና እሱን ሊያተርፍ የሚችል እድል ከእጇ ላይ ሊጥልላት የቻለው። ስለዚህም እሷ ሙሉ ኃላፊነቱን ለሲሪያው ፕሬዝዳንት ለዳንዚገር እንዲተው በመምከር እሱንም ሆነ እሷን ለመታደግ ሞክራለች። ስለዚህም እሱ የእሷን ምክር በመስማቱ ኃላፊነቱን ለዳንዚገር ሰጥቶ ከእንዲያጎራይች እስከ ራቀ ድረስ የዶመነው አትኩሮት በሱ ላይ ሊሆን አይችልም። ይህም በመሆኑ እሷ እሱን የሚያዋርድ አንድም ነገር አታደርግም ማለት ነው። እስካሁን ድረስ ቤንጃሚን ለምን እንዳልደወለላት ሊገባት አልቻለም። አለ አይደል እሱ በአሁኑ ሰዓት የኢንዲያጎ የደህንነት ኃላፊ ለውጥን መስማት እንደሚችል እርግጠኛ በመሆኗ ልቧ ተቀሰቀለባት። ስለዚህም ከጎኑ ያለውን የክፍሉን የመስመር ስልክ አንስታ ለሆቴሉ የክፍል አገልግሎት ደውላ ምግብ እንዲያመጡላት አዘዘች። በመቀጠልም እጆቿን ጎንና ጎን ዘርግታ የአልጋው ልብስ ላይ በጀርባዋ ጋደም አለችና ክፍል ውስጥ የሚዘዋወረውን አየር በኃይል ወደ ውስጥ ስባ ኮርኒሱ ላይ አይኗን አፈጠጠች። ከውጭ በኩል ይሰጣት የነበረውን የትራፊክ ድምፅ አሁን ዝም ያለ መስሏታል። ወዲያውኑም ሰውነቷ ብርድ እንደቀሰፈው አይነት ሆኖ ተንቀጠቀጠ። ምንም እንኳን ሰውነቷ ቢያተኩስም ማለት ነው። ፈዛዛ ሰማያዊ ቀለም ያለው ኮርኒስም በጥላዎች በተጋረደ እይታ መጣና ሰማይ ላይ የሚንቀሳቀስ ደመና መሰለ። በመቀጠልም ከዚህ ከኮርኒሱ ላይ ካለው የጥላ ደመና ውስጥ የአባቷን መልክ ተመለከተች። ይህ ምስል ግን ልክ ብዙውን ጊዜ ስለ አባቷ በምታልምበት ወቅት ላይ የምታየውና የሱፍ ካቦርት ለብሶ ከቤት በበረዶ ወደ ተሸፈነ ከቤት ውጭ ወደሚገኝ ቦታ ያመራና ልክ አባቷ የቀድሞ ጊዜ በሕይወት እንዳልኖረ ሁሉ እልም ጥፍት ይልባታል። እናም ከነዚህ ህልሞች በኋላ ደግሞ ወደዚያው ትነቃና የአባቷ ሕይወት ምን አይነት እንደነበረ ከልጅነት ጊዜ ትውስታ ውስጥ መዛ ለማውጣት ትፍጨረጨራለች። በሌላ ጊዜያት ደግሞ እነዚህ መዛ ያወጣቻቸው ትዝታዎች ትክክል ይሆኑ አይሆኑ እርግጠኛ መሆን ያቅታታል። አንዳንድ ጊዜ ደግሞ እነዚህ እሷን ትዝ የሚሏት ትዝታዎች ምናልባትም በልጅነቷ ጊዜ በቅዠት መልክ ህልመኛ በመሆን የፈጠረቻቸው ጭምር ይመስላታል። ነገሩ ይሄ ሁሉ ቢሆንም እሷ ምንጊዜም ቢሆን እምነቷና የመረጠችው ህይወት መንገድ ትክክለኛ እንደሆነ ማመን ይጠበቅባታል። ምክንያቱም እነዚህ በዓይኗ ብሩት የተመለከተቻቸው አሰቃቂ የሆኑ ግድያዎችና ልብን በሐዘን የሚያደሙና የሚያጨቀዩ ሰቆቃዎች መፈጸም ምክንያታዊ ነው ብላ አምና አእምሮዋን ለማሳመን እስካልተንቀሳቀሰች ድረስ የእናቷና የሚካኤል ሞት ብቻ ጨርቋን ጥሎ የሚያሳብዳት ነገር በሆነ ነበር። ይህን እያሰበች ከአልጋው ላይ መገላበጥ ስትጀምር ተንቀሳቃሽ ስልኳ መጮህ ጀመረ። ስለዚህም ስልኩን አንስታ የማንሻ ምልክቷን በመጫን ወደ ጆሮ አስጠግታ የታጀበ ድምፅ ከባህር ማዶ ከአትላንቲክ ውቅያኖስ አቋርጦ ጆሮ ጉንዷን በቀራጢፍ ያቃጠላት። ሄንድሪክሰን ሁሉም ነገር ተሰነዳርቶ በሚጠብቀው የሆቴሉ ክፍል ውስጥ ነው ያለሁት። እቅዳችን ተቀይሯል የሚለውን የቤንጃሚን አላሪያንን ድምፅ በከዚያኛው ጫፍ እንደሰማችም ከተኛችበት አልጋ ላይ ፍንጥር ብላ ተነሳችና ምን ማለት ነው ብላ ጠየቀችው፣ ልቧ እያለቀሰ። ሄንድሪክስ ከኢንዲያጎራይች የደህንነት ጥበቃ ኃላፊነት ላይ ተነስቷል አላት። ምን አልከኝ ብላ ድምጿ ውስጥ ግርምትን የሚያሳይ ቃና በመጨመር ይህ እንዴት ሊሆን ቻለ ብላ ጠየቀችው። ያው መቼስ አሜሪካ በእብድ ሰዎች የተሞላ የፖለቲካ ቤት አይደለ? አዎ እኔ እንጃ ብሎ ሲመልስላት እግሯን አወናጭፋ ካልጋው ላይ ወረደችና ወደ መኝታ ቤቱ የመስታወት መስኮት በመሄድ የትራፊክ ፍሰቱን አሻግራ ተመለከተች።
በመቀጠልም ጥሪውን በመጠበቅ ተንጠልጥሎ የነበረው ልቧ ቦታው ላይ መመለሱ ይኸው በዛሬው ዕለት ለመጀመሪያ ጊዜ ማለት ይቻላል ሙሉ አየር ወደ ሳምባዋ ሳበች። እሺ ከዚህ በኋላ ጉዟችን ወዴት ነው ብላ ጠየቀችው። ምንም እንኳን እሷ ወደ ውጪ የወጣ የነበረውን የተቃጠለ አየር ጉሮሯ ላይ ታፈነና እኔ አልገባኝም አለችው። ልቧ የደረቷን አጥንት ገልጠው በድንጋጤ ለመውጣት እየታገሉ ሄንድሪክስ ዊሊያም ፊትስ ላይ አንድ ፒተር ማርክስ የተባለ ታማኙ መድቦ መንቀሳቀስ በመጀመሩ ምክንያት ግዳጅሽ እንዳለ ይቆያል። ይህን ከሰጣት በኋላ ማጊ መስኮቱን ተሻግረው እታች ከህንጻው በታች የሚገኘው መንገድ ላይ የሚታዩ ትዕይንቶች ላይ አይኗን አሳረፈች። አዎ አሁን እሷ እዚህ ታች ወዳሉ ፍቅረኛሞች፣ እናትና ልጆችና ሰላማዊ ኑሮን የሚኖሩ ሰዎች ጋር ብቻ እንጂ የትም መሄድ አትፈልግም። እሷ አሁን የምትፈልገው ከነዚህ ሰዎች ጋር ማውራትን እንጂ በፍጹም ከዚህ ነፍሰ በላና ራስ ወዳድ ቤንጃሚን አላሪያን ጋር አይደለም። ግን የግድ ሄንድሪክስን ማደን ስለሚገባት ጉሮሯን አዝልታ በቃ 2 ሰዓት ብቻ ስጠኝ እንጂ ሄንድሪክስ እዚህ ፊትስ የተባለው ሰውያችን ላይ የከፈተውን ምርመራ እንዲያቆም ለማሳመን እችላለሁ አለችው። ቤንጃሚን አላሪያንም እንዴት አድርገሽ ልታሳምኚው ትችያለሽ ብሎ ከመጠየቅ ይልቅ በጣም ዘግይተሻል አለና በመቀጠልም ማርክስ አንድ ነገር በፊትስ ላይ ሊያገኝ ይችላል። በእርግጥ ይህንን ነገር እኛው ራሳችን በሆነ ዘዴ ልንወጣው ቢገባንም ይህም ቢሆን አንድ ሌላ ይላላ ጫፍን ለሄንድሪክስና ፒተር ማርክስ እንደማቀበል ነው የሚሆነው አላት። ይህን የሰማችው ማጊም ጉንጯን ከቀዝቃዛ የመስታወቱ ግድግዳ ላይ ለጥፋ በመላ ሰውነቷ ላይ የተቀሰቀሰውን ሙቀት ለማብረድ እየሞከረች መቼስ እኔ እሱን ትገለዋለች ብላ አትጠብቅም አይደለ አለችው በፍርሃት ሰውነቷ እየራደ። እኔ ካንቺ የምጠብቀውማ ትዕዛዞችን ተቀበለሽ እንደምትፈጽሚ ነው ብሎ የተናገረውን የቤንጃሚን አላሪያንን ድምፅ ልክ ተርብ ጆሮ ውስጥ እየበረረ ያለ አይነት ስሜትን ፈጠረባትና እንዴ ቤንጃሚንን? እሱ እኮ የአሜሪካን መከላከያ ሚኒስቴር ነው አለችው። በቃ የሆነ ፈጠራ ዘዴሽን ተጠቅመሽ ብቻ ሄንድሪክስን የምድር ላይ ቆይታ ኮንትራቱን እንድታቋርጪው ፈልጋለሁ አላት ፍጹም ትዕዛዛዊ ቃና ባለው ድምፅ። ይህን ከሰማች በኋላ ጆሮ ውስጥ የሚገኙት ደሞች ሁሉ አሟጦ የመጠጠባት እስከሚመስላት ድረስ ያማሩ ጆሮዋ ጭው እያለ ጮኸባት። ስለዚህም ነገሩ እስከሚያልፍላት ድረስ ለረጅም ጊዜ ያህል ጸጥ ብላ ቆየች። ሄሎ መስመር ላይ ነሽ አይደለ? አዎ አለች ለራሷ እንኳን በደንብ ሊሰማ በማይችል ድምፅ በለወሳስ። መቼስ አንቺ ግድያውን የሚከናወንበት ልዩ የሆነ ዘዴ አይጠፋሽም አይደል እንዴ አላት። አዎ አለችው እና ያመቀችውን ትንፋሽ ተነፈሰች። አንቺ ከዚህ ከመሄድሽ በፊት እንደተነጋገርነው ከሆነ ደግሞ ሲላት ጥያቄዋን ላለመመለስ በመፈለግ ስሜት ውስጥ ላፍታ ለሰኮንዶች ያልዋለለች። በመቀጠልም ግን ከአፏ የወጣው አዎ የሚለው ቃል ራሷን በጣም አስገርማት። መልካም እንግዲህ አሁን አንቺ ሁሉንም ነገር በእርግጠኝነት እንደምታውቂና እንደምታከናውኝ አምናለሁ ብሏት ይሄ ተርብ ድምፁ ጆሮዋ ውስጥ ገብቶ በመርዛማ ሾህ ነደፋት። እንግዲያውስ ግድያው እሱ ራሱን ለማጥፋት ያደረገው እንደሆነ አድርገሽ እንደዛ አድርገሽ ከውኙ ብሏት ስልኩን ዘጋው።